ቴዲ ወይዘሮ ሄለን እንኳ የማታውቀውን ድብቁ ሚስጥር አወጣ። ወይዘሮ ሄለን ይሄንን ስታውቅ እርግጠኛ ነኝ ጭንቅላቷን ወይም ራሷን ጥላት አብዳለች ብዬ አስባለሁ። በሌላ በኩል መሲ የሚይዘውን የምጨብጠውን አታለች። ወይዘሮ ሄለን ከዚህ በፊትም እንዳልኳችሁ ሽማግሌዎችን ቀይራ የመጡትን እሷ አግታ ራሷ ሌላ ሽማግሌ ገዝታ ቤልካቸዋለች። እኔ የሚገርመኝ ነገር ቤተሰብ እንዴት ነው የምታውቀው? ማለቴ ኤልሹ ነግራታለች፣ ሽምግልናው እንደሚላክ ምናምን ነግራታለች። ግን በምን ሰዓት እንደሚመጡ የመጡት ሽማግሌዎች እንዴት ማገት እንዳለባት እንዴት እንደምታቅድ አላቅም። የዚች ሴትዮ አክት የተሰጣት አክት እንዴት እንደምትወጣው በስማ በጣም ነው የሚገርመው ቤተሰብ። የእውነት ትክክለኛ ክፋትን ማን የተውነዋን ካላችሁም ሄለን ናት። ከሁሉም ቦታ የሚዋጣላት ከሁሉም ቦታ የሚሳካላት ሴትዮ በስመ አብ። እውነት በዛሬው ዕለት መሲ በጣም ነው ያሳዘነችኝ፣ በጣም ከሚገባው በላይ። ማን አቃጠለሽ ካላችሁኝ ደግሞ ቤተሰቦች ኤልሹ፣ ከሄለን በላይ የኤልሹ እንደዛ መሆን። ኤልሻዳይ የነሱን ለቅሶ የነሱን እንባ አይታ እንደዛ መሆኗ ቤትን ደም ነው የሚያፈላው። ድራማ ነው አዎ። ግን እናንተ በሷ ቦታ ብትሆኑ ምን ታደርጋላችሁ? በመሲ ቦታ ብትሆኑ ራሳችሁን በመሲ ቦታ አድርጋችሁ እስኪ ውሰዱት። እግዚአብሔርን እኔ በሆን እንደው እንቅ አድርጊያት እዛ ወይም እንደው የሆነ ነገር አድርጊያት እዛው በሞት ነው የሚሻለኝ። እኔ አሁን የሽምግልናው መቅረት ምናምን ሳይሆን ነገሩ የሚያናድደው ቤተሰብ ኤልሹ እንደዛ መሆኗ፣ ልጅቷ እንደዛ ተናዳ ባለበት ሰዓት እንደዛ ስትሆን እላያቸው ላይ ስጨፍር እላያቸው ላይ ስስቅ ይባስ ስታናድዳቸው ወይኔ ደም ሲያፈላ በኢየሱስ ስም በጣም ነው የተናደድኩት። እንደ ዛሬ ተናድጄ አላውቅም ቤተሰብ፣ እውነት ነው የምላችሁ። ኤልሻዳይም ባገኛት እኔ በመሲ ቦታ ሆኜ ኤልሻዳይም ባገኛት እንደው ሴኮንድ እንኳን ትንፍስ እንዳትል ነበር ማድርጋት። እውነት ብስማ እኔ ለመሲ ተቃጥዬ ልሞት እንደዛ ስትሆን። ለእናትየው እንኳን ምን ያክል ክብር እንደማሰጣት አይታችኋል። ሶፋ ላይ ቁጭ ስትል ወደ እሷ እንዳትጠጋት ከዛ ከእሷ አጠገብ እንዳትቀመጥ የምታደርገው ጥረት፣ ወይኔ አምላኬ! ግን ሰው እንደዚህ አይነት ሰው አለ? እውነት እንደዚህ አይነት ሰው አለ? የሰው ደስታ ማያስደስተው፣ የሰው ለቅሶ የሚያስደስተው ሰው አለ? እውነት በሰው እንባ የሚደሰት አለ? በሰው እንባ እንደዚህ ደስተኛ ሆኖ የሚቀመጥ አለ? በሰው እንባ እንደዚህ የሚያፌዝ አለ? በኢየሱስ ስም በጣም ነው የሚያሳዝነው። እናንተ ሰላም እንኳን አላልኳችሁም። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ለቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ በማድረግ ቤተሰብ ሆኑ። ነባር ቤተሰቦች ደግሞ እንግዲህ እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። ዛሬ እንኳን አይደለም እርግጠኛ ነኝ ይህን ድራማ የተከታተለ ሁሉ እንደኔ ተናዶ ይሆናል ብዬ አስባለሁ። እውነት ለመናገር በጣም ከሚገባው በላይ የሚያቃጥልና የሚያናድድ ነው። ሰው በዚህ ደረጃ ክፋት፣ በዚህ ደረጃ ተንኮል፣ በዚህ ደረጃ የሰው ለቅሶ የሚያስቀው፣ የሰው ለቅሶ የሚያስደስተው፣ የሰው ሲቃ የሚያስደስተው፣ የሰው እንባ የሚያስደስተው ሰው አለ ብዬ አላስብም። ኤልሻዳይ እንቅስቃሴዋ፣ አክቷ፣ ከእነሱ ፊት የምታደርገው ነገር እስማ ያቃጥላል። እውነት ድራማውን አይቼ እስከምጨርሰው እናንተ ቅጥል ነው ያልኩት። ታውቃላችሁ ቅጥል ደግሞ ይሄ ጨምላቃ ለከስከስ ማነው ቴዲ ተብዬው። እኔ ቴዲን ራሱ አላምነውም። በነገራችን ላይ ቤተሰብ ቴዲን ራሱ አላምነውም። ለምን ካላችሁን እሱ ራሱ ምን እያደረገ እንደሆነ ምን አውቃለሁ። መሲን ለመያዝ የፈለገው ከዚህ በፊትም ብያችኋለሁ። መሲን ለራሱ ማድረግ የፈለገው እሱ እንዳይታሰር ነው። ለሄለን አስቦላት ወይም የሆነ ነገር መሲን ወዷት ምናምን አይደለም። መሲ ከአስከፈ ሚስጥራቸውን ስለምታውቅ እንዳታስይዘው ነው። ይኸው አሁን መጨረሻ ላይ ራሱ ምንድን ነው ያለው? አንቺ አጋልጣታለሁ በቃ እስካሁን ድረስ ራሱ ይህን ነገር እያወቅኩኝ ዝም ማለቴ እኔ ደደብነቴና ሞኝነቴ ነው እያለ ስትናደድ ምንድን ነው ያላት? ተይ ይህንን ነገር ካደረግሽ እኔም ታጭኛለሽ፣ እኔም እኮ ወንጀለኛ ነኝ፣ ስለዚህ ከእሷ ጋር ሰርቻለሁ፣ መታሰሪያ ይቀርብ ነው ያላት። ይህ ሰው መሲን የሚጠቀለልበት ምክንያት ወይም መሲን የራሱ የሚያደርግበት ምክንያት አንድና አንድ ይሄ ነው። በቃ እኔ መሲን ከእውነት ከልቡ ወዷታል፣ አፍቅሯታል የሚለው አሁን በቴዲ ላይ ምንም አይነት እምነት የለኝም። በፊትም ቢሆን እምነት የለኝም።
ለምን ካላችሁን አንድ ሰው የሚወድና የሚያፈቅር ከሆነ ስለ ራሱ ማንነት በደንብ ዝርዝር አድርጎ ይናገራል። ምክንያቱም ይቺ ልጅ አብረው ልትኖር ነው፣ ከእሱ ጋር ህይወትን መስረታ ልትኖር ነው። ስለዚህ መደባበቅ የሚባል ነገር የለም። ትዳር ከተገባበት በኋላ ወይም ልጅ ከተወለደ በኋላ ይሄንን ነገር ስትሰማ ይቺ ልጅ ውስጧ ለእሷ ምን ያክል ክብር እንደማይኖራትና ለእሱ ምን ያክል ያለት አመለካከት እንደሚወርድ ነው የምታዩት። እና እኔ ቴድንም እያመንኩት አይደለም፣ በጭራሽ እያመንኩት አይደለም ማለት ነው። ሲቀጥል መሲ በጣም ነው ያሳዘነችኝ። እውነት መሲ ብቻ ሳትሆን ቤተሰቡ በሙሉ ወይዘሮ አይንዬ እንግዲህ እንዳያችኋት በጣም አልቅሳለች። እና እናት ደግሞ እንደዚህ ስትሆን በዛ ላይ ሴት ልጅ ስትወልዱ እውነት ሴት ልጅ ሲኖር በጣም ከባድ ነው። ገብቷችኋላ? ወንድ ልጅ ከሆነ ለቤተሰቦቹ ብዙ ትችትን አያመጣም። ሴት ልጅ ስትሆን ግን ፈርዶባት እሷ ባላ ያደረገችው ነገር እንኳን ቢሆንም እንዲሁ ተደፈረችም እንኳን ቢባል ሴት ናት የምትወነጀለው። ተደፍራ ብታረግዝ ውጭ ወጥታ የሆነ ነገር ብትሆን ከአቅሟ በላይ ሆኖባት መቆጣጠር አቅቷት ራሷን መከላከል አቅቷት እንኳን የሆነ ነገር ቢከሰትባት በዛች ልጅ ላይ የሚፈረደው በሴቷ ነው። በቃ ወንዱ ምንም አይፈረድበትም። ወንድየው ደፍሮ አስገድዶ ደፍሮ ሴቷ ግን ወንዱ ምንም አይባልም። ብታረግዝ ያቺ ሴት ልጅ ናት የምትሰቃየው። እና በጣም ነው የሚያሳዝነው እውነት ለመናገር በጣም በሴት ልጅ ላይ እየደረሰ ያለው ነገር እና በሴቶች ላይ እየደረሰ ያለው ነገር በጣም የሚያሳዝንና በጣም የሚያምነው እና አሁንም ቢሆን መሲ በጣም ነው የምታሳዝነው እውነት ለመናገር በጣም በዛ ላይ ሄለን ተብዬዋ ይቺ አረመኔ ሁሉ ነገር የሚሳካላት ክፉ እናንተ ክፋት ፖሊስ ይፈልጋታል። ፖሊስ እየፈለጋት ነው። ብዙ የሰራችው ነገር አለ፣ ግን መጥፎ ነገር ለመስራት ይሳካላታል። እንግዲህ ካስታወሳችሁ አዶንን መትታ የሆነ መድኃኒት አጠጥተው ራሱን እንድስት ያደረገችው እሷ ናት። አባቴ እኮ ቤት ነው፣ አባቴ እየጠበቀን ነው፣ ነይ ሚስቴ እያለ ኑኑን በግድ ይዞ ለመሄድ ወይም በግድ ሚስቴ ነሽ እያለ እሪ ቁቁ የሚለው እሷ መታ ከዛ የሆነ መድኃኒት አጥተው ራሱን እንድስት አድርገዋለች። ለምን? እሱ ሚስጥሯን ያቀባታል። አሁን መሲም የማይቀርላት ነው። መሲ ፈጣሪ ያግዛት እንጂ መሲም የማይቀርላትም። ምናልባትም ያው ዋናው አክተሯ ከሄለን ቀጥሮ ዋና አክተሯ እሷ ስለሆነች ያው አክተር ምንም አይደረግም አይሮን ነው። ብቻ ግን እንደዛ ካልሆነ በስተቀር ቤተሰብ መሲም የማይቀርላት ነው። አዶናይን እንደዚህ ያደረገች ሴትዮ አዶናይ እኮ ደርሶባታል። አዶናይ ሚስጥሯን ሁሉ ደርሶበታል። አዶናይ አውቋል። አዶናይ እንቅስቃሴዋን ለእያንዳንዱ ቀድሞ አውቆታል። እንግዲህ ካስታወሳችሁ ከገጠር ልጆች እያመጣች ወደ ውጭ ሀገር እንደምትሸጥ ሁሉ ይታወቃል። ይህንን ነገር በነገራችን ላይ መኮንንም ያውቃል። ከገጠር ልጆች አስመጥታ ወደ ውጭ ሀገር ወስዳ እንደምትሸጥ አዶናይም ያውቃል። ግን ሰው ገላለ ያልገደለችም የሚለውን አያውቅም። ሲቀጥል አሁን ይሄ ቤሉል ራሱ በጣም ብዙ ነገር እየጠረጠረና እያወቀባት ነው። ከዛም ባለፈ ጆ አባትህን የገደለውን አውቃለሁ፣ ለዛውም ከዛው ከቤታችሁ ነው ብሎታል። ከጆ ጋር በሰዓቱ እሱ ተስማምቶ ቢሆን ኑሮ ቤሉል ከጆ ጋር በሰዓቱ ተስማምቶ ቢሆን ኑሮ ጆ ይነግረው ነበረ። ነገር ግን አሁን ጆ መጨረሻው አያምርም። በነገራችን ላይ ጆ አሁን መጨረሻው ወይም ሞት ነው የሚሆነው ወይም የሆነ እስር ቤት ተወርሮ የሆነ ችግር ደርሶበት ነው የሚቀመጠው። ከሄለን ጋር እየሰራ መጨረሻው መቼውንም ቢሆን አያምርም ማለት ነው። እና እንግዲህ ማነው ሰሞን ቤሉልንም ካያችሁ የት ነበርሽ? መጨረሻ ላይ ሽማግሌዎቹን እንደዛ ባራ እንትን ካለች በኋላ ሁሉንም ቤተሰብ ወደ ላይ ውጡ ተብሎ የት ነበርሽ? ፖሊስም እየፈለገሽ ነው፣ እኛም እየፈለግሽ ነበር። እስከ ዛሬ ድረስ ቆይተሽ ጠፍተሽ ከርመሽ ዛሬ እንደትመጫለሽ የት ነበርሽ ነበር ያላት። እሷም አያገባህም አይመለከትም ብላ ነበር እንግዲህ ደባብሳ ልታልፍ የፈለገችው። ነገር ግን ነው ፖሊስ ጋር ደውላለሁ ብሎ እንግዲህ ፊቱን ወደዛ ዘወር ሲያደርግ ላይክ አዶናይን በመታችበት አይነት አመታት ነው እንግዲህ መጽሐፍ አንስታ ከማጅራቱ ላይ መታችው፣ ወደቀ። ደግነቱ መድኃኒቱ አጠገቧ ስላልነበረ እሱንም መድኃኒት አልጋተችውም ወይም መድኃኒት አላጠጣችውም። ነገር ግን ምን እንዳደረገችው እና ምን አድርጋ እንደወጣች ወይም ምን አድርጋ ከዛ ቤት እንዳመለጠች እንግዲህ ያው እሱ ዋና ምክንያት ነው ማለት ነው። ሲቀጥል አዶናይን እንደዛ ማለት ቤሉልን እንደዛ የመታችው ቤሉል ስለደረሰባት ነው። የት ነበርሽ? እያደረግሽ ያለሽው ነገር አልገባኝም። ምን ወንጀል ሰርተሽ ነው? እና ደግሞ ከመጀመሪያ እስከ መጨረሻ ጤነኛ እንደነበርሽ እና ተደብቀሽ እንደምትኖሪ አውቃለሁ
ብሏታል። ስለዚህ እየተከታተላት እንደሆነና ምን እያደረገች እንደሆነ ስራዋን ለማወቅ እየሞከረ እንደሆነ ደርሳበታለች ወይም ጠርጥራለች። ስለዚህ ያለት አማራጭ ምንድነው? እሱን እንደዛ መትታ ከዛ ቤት ማምለጥ ነው። አምልጣለች። ተሳክቶላታል። ግን እግዚአብሔር ይመስገን ቤሉል እንደ አዶናይ መድኃኒት አላጠጣችውም። እንደ አዶናይ ከባድ ችግር እንዲደርስበት አላደረገችውም። ያው መታው ነበር፣ ነገር ግን ወዲያው ተሽሎታል። ያንን ነገርም አስታውሷል። ሲቀጥል እንግዲህ እንዳያችሁት ኑኑ በጣም ከፍቷትና በጣም ደብሯት ብቻዋን ከደረጃ በተቀመጠችበት እንግዲህ ያው ቤሉል ካጠገቧ ሄዶ ተቀምጦ ስለተፈጠረው ነገር ወይም ደግሞ እስከዛሬ ድረስ ለምን ስትሸሸው እንደነበረ በወይዘሮ ሄለን ምክንያት እንደሆነና እንትናን ደግሞ ጆን ስታወራ የነበረውም በኤልሹ ምክንያት እንደሆነ ሁሉንም አስረድተዋለች። ከአሁን በኋላ ይርቃታል ብዬ አላስብም። ውስጡ አልተቀበለም። አንቺ ጆን ስታዋሪ የነበረው በጣም ደስተኛ ሆነሽ ነው ምናምን ብሏታል። ውስጡ ሊቀበል አልቻለም። ያም ሆነ ግን እያመናት ነው ማለት ነው። ሌላው እንግዲህ ወደ መሲ ስንመለስ አሁን በድጋሚ መሲ በጣም ከሚገባው በላይ ተናዳ እንግዲህ ኤልሹን አንገቷን አንቃ ለመግደል ምናምን ሁሉ ሞክራ ነበር። እኔ ያንም ሲያንሳት ነው የምለው። ያው እህቷ ኑኑ ስለነበረች አስጥላታለች። ምንም እንዳታደርግ እጇን ይዛ ጥፍር አድርጋ ይዛ ስበብ ትሆንብናለች፣ ምክንያት ትሆንብናለች፣ በቃ አርፈሽ ተቀመጭ ብላ እጇን ጠርፍ አድርጋ ይዛት ነበር ማለት ነው። ነገሩ በጣም የሚያሳዝነው እኔ እውነት ነው የምላችሁ። አሁንም በድጋሚ ኤልሻዳይ ያደረገችው ኤልሻዳይ በእነሱ ላይ የተናገረችው ንግግር ምን አገባህ አንተ ወንድምየው እንኳን ዝም በሉ በቃ ነገሩ ይለፍና በኋላ እንነጋገርበታለን ሲል እንዴት አባቷ ይበጣጥሳት እንደነበረ በኢየሱስ ስም። እና ሰው ግን እንደዚህ ክፉ ነው ቤተሰብ? እውነት ሰው በዚህ ደረጃ ለምን ይከፋል?